ራ ቪዲዮ አሁን ማን ሊሰጣት ቻለ? ስልክ እንኳን የሱን ያንቺንም ስልክ ቁጥር እኮ አግኝቻ እንኳን እሱ ልንገርሽ፣ ወደዛ ወደ ጉለል ያሉትን አያቶችሽንም ከፈለግሽ ደውዬ ላሰማሽ እንዴ። ያርግላት፣ ትርታይ፣ ታግባ፣ ትውለድ፣ ትክበር። እውነት የእናቷ ምርቃት ትልቅ ቦታ ያደርሳት። እኔ ቱቱ የቤቴን ዕዳ አትከፍል፣ የመኪናዬን አትከፍል፣ የልጆቼን የትምህርት ቤት አትከፍል። ትደግ፣ ትልቅ ቦታ ትድረስ። ምን ቸገረኝ? ደስ ነው የሚለኝ እንዴ እናንተ አንድ ትልቅ ቦታ የደረሰው ሰው መጥቶ ስታዩ where are you from ስትሉት from ኢትዮጵያ ሲል እናንተ ከኢትዮጵያ ደስ አይላችሁም እንዴ? ደስ አይላችሁም? ደስ ይላችኋል አይደል? ብትጠሉትም ያንን ሰው ግን አገራችሁን ስማችሁን እስካስጠራ ድረስ ደስ ይላችኋል። ቱቱም ትልቅ ቦታ ብትደርስ እኔ ደስ ይለኛል እንጂ አይከፋኝ። ሚሚዬ ቴንክ ደስ ይለኛል በቃ። ስለዚህ እንደውም እንደኔ እሺ ጊዜ ጥሉኝ፣ እውነት ነው የምናገረው። ቱቱ የሊያሾ ጓደኛ ሆና ብትቀጥል እንደውም ቱ ቢ አነስት በሌላ ነገር መርዛል ታጠፋ ትችላለች። ምክንያቱም በትንሿ ነገር እንደዚህ ከቀናች ይቺ ልጅ ህይወቷ ቢቀየርማ በመጀመሪያ ደረጃ ከሰራተኛም ጋር ተመሳጥራ መድኃኒት አብልታ ልታጠፋት የምትችለው ራሷ ሊያ ናት። ያ በጓደኛዋ ላይ በዚህ ደረጃ ምቀኝነት ይዘገናል። ያ እኔ ብፈልግ አልኩ ከራሷ ከባሏ ማውጣት ነው ሚስጥር ብፈልግ ከባሏ አገኘዋለሁ። ምን ከቱቱ ከባሏ ከራሷ ባሏ አመጣዋለሁ አለች እኮ። ቁጥሩን ማን ሰጣችሁ? ማንም አግኝቶት አያውቅም፣ ማንም ቁጥሩን አያውቅም አለቻችሁ አይደል? አለች አይደል እንዴ? በቃ ብትፈልግ ነገርኳችሁ እኮ ላሰማት እችላለሁ። ከዱባይም ላሰማት እችላለሁ። እዛም ካሉት ወደዛም ካሉት ላሰማት እችላለሁ። ነገርኩሽ እኮ በቀደም ለታ ይሄን ተሰጠውሽ። እኔ አይደለሁም መቼም ከሰው ባል ጋር በየሽንት ቤቱ ምሳሳም ቢኮዝ ቱቱን ሰፖርት አድርጓት ስላልኩኝ ቅናት ብቻ ነው እንጂ እኔና ቱቱ ምንም የሚያገናኘን ነገር የለም። እውነት ቱቱን ለማስጠቆር ስለፈለገች ሰው አሁን አንቺ ስስትባ ኦኬ አንቺ ነሽ ከጓደኛሽ ጀርባ ምናምን ለ እግዚአብሔር ምስክሬ ነው የምላችሁ። ይሄንን ቀን አያሳድረኝ። እኔ ከቱቱ ጋር ስልክ እንኳን ተደዋውለን አላውቀውም ስልኳን። ለቢዝነስ አርቲስቶች ስልኳን እንፈልገዋለን፣ ሂማን ሄር ልንገዛት እንፈልጋለን፣ በጣም ኢምፖርታንት። እሺ አካውንቷ ነው እንጂ እኔ ባዩ ላይ ስልክ አለ አሉ፣ ግን የለም እኔ አላየሁትም። ሜቢ እኔ ሊሆን ይችላል ትክክል ያላየሁት፣ ግን አላየሁም እንጂ እኔ አልዋሻችሁ። እግዚአብሔር ምስክሬ ነው። አውርተን እንኳን አናውቅም። እንዲሁ ግን ቱቱ ታሳዝነኛለች፣ በተለይ የሊያሾ ጓደኛ በመሆኗ። ምክንያቱም ታስታውቃለች፣ ጨዋ ወልዶ ያሳደጋት በስነ ስርዓት ተመክራ ያደገች ልጅ እንደሆነች ታስታውቃለች። ግን የቱቱን ቢዝነስ ለማበላሸት የምትሄድበት መንገድ በጣም ያናድዳል። ሜቢ ሊያሾን የሚመስል አስተሳሰብ ያላቸው የደነዘዙ ሰዎች እሷን ሰምተው ቱቱን ሊርቋት ይችላሉ። ሐቀኛና ፊደል መቁረጥ እንደው መጻፍ ማንበብ ማስተዋል የሚችል ሰው ሊያሾን ሳይሆን ቱቱን ነው የሚከተለው። ቢኮዝ የተማረች ነች። ያ እውነት ለመናገር የተማረች ነች። ቆንጅዬ ነች። ሆስተስ ነው ምናምን ልትሆን የነበረች ነው እንዲሁ የሆነ ብቻ ነገር ሲያወሩ ሰምቻለሁ። ያ እንዴ ሁሉ ጊዜ ጓደኛ የሷ ከዚህ በፊት ጓደኛዋ ማናት አንድ ሀረግ የምትባል ጓደኛ አንድ ጊዜ ዩቲዩብ ላይ 3 ልጆች ያላት አብረው አረብ ሀገር አንድ ቤት ይሰሩ ነበር ሰረኝ። ስለሷ ስታወራ ሂዱና ግቡና ስሙት። ሊያሾ እኮ እንደ ጓደኛ ጥቅሟን እንጂ ጓደኛዋን አታስብም ብላ ያለችውን ቪዲዮ ሂዱና ስሙት። ልጅቷ የወደቀች በሆነ ከባሏ ጋር ተለያይታ ነው ምናምን ብቻ አብረው አረብ ሀገር የነበሩ ኦኬ ከፍቅረኛዋ አለያይታት ነበረ። ቱቱን አላቅም ሀረግ ኤግዛክትሊ ሀረግ ነው ስሟ። ሀረግ የምትባል ልጅ ስለሷ ስታወራ እንግዲህ ጓደኛዋ አንድ ቤት አብረው የሰሩ ናቸው እና
ጓደኝነታችን አንድ ነገር ከፍ ስትሉ ኩርኩም ታረጋችኋለች ብላ ያወራችሁ ወሬ አለ። ኦኬ ከዛ ደግሞ ዞር አለችና የገዛ ጓደኛዋን አብዮት የራሷን ልጅ ትበላለች ይባላል። የራሷን ጓደኛ ቱቱካ ልጅ ታሳቅፋታለች። ያውን ልጇን እኮ ይዘሻት ውጪ፣ አብያት፣ አሰኛት፣ ቀይርላት፣ አታምጫት፣ ደብቂያት፣ አንሻት፣ ቢያት፣ አብያት፣ ቋቆንጥጫት የምትላትን ጓደኛዋን ከፍቅር ለጓደኛችሁ ልታረጉ ትችላላችሁ። ግን ጓደኛችሁ እንደ ጫማ እየረገጣችሁ አታረጉ። ማናችሁም ቢሆን አታረጉት። እኔ ግን ይሄንንም ተናግሬ አላውቅም። እሷ አሁን ስለተናገረች ነው እንጂ የምናገረው እኔ ምን አገባኝ በሁለት ጓደኛ ማቾች መሃል እንዴ? ልጇን አሳድጋ ኤግዛክትሊ እንዴ አሳድጋ ልጇን ይዛ ከሷ ጎን የነበረች ሴት ነች። ቱቱ በንጹህ ልቦና ነው ጓደኛ የሆነቻት። ሊያሾ በጥቅም ነው ጓደኛ ያደረገቻት። ቢኮዝ እሷ ቱርክ ተመዝግባለች። ካናዳ ኤኒ ታይም እጣዋ ሲደርሳት ወደ ካናዳ ሙቭ ስለምታረግ ተመዝግባ ኢትዮጵያ ገብታለች። ከዛም እጣው ሲወጣላት ወደ ካናዳ ትሄዳለች። ወይ ወደ ካናዳ ወይ ወደ ስዊድን ወይ ወደ ኖርዌይ፣ ያው በስደት እዛ ተመዝግበው እንደሚወጡት ትወጣለች። እስከዛው ግን ኢትዮጵያ ቁጭ ብላለች። እሷ ገና አንድ ቀን ለመውጣት ቱቱን ነው ቋጥራ ያዘቻት እዛ። ውሸታ በገንዘቧ ሶፋ ገዝታ ቱቱ ሰርፕራይዝ አረገችኝ ብላ ያዋሸች ሴት ነች። ዩኤን ነው በዩኤን ነው እንዴ የሆነ የሚመዘግቡት ነገር አለ አይደለ? በቃ ይመስከን ቪዲዮ ላይ እንዴ አባቴ ሞት ምግብ እንኳን ስትበላ እኔ ቱ ቢ ኦነስት አንድ ጊዜ የሆነ ቪዲዮ ላይ ቱቱኳን በጥቁረቷ ሰው እንትን ሲላት ሲናገራት እንደውም በጣም ተናደርኩ። እንዴ ሀበሻ ራሳችን ጥቁር አይደል እንዴ? እንዴት ነው እሷስ ለምንድን ነው ጓደኛዋ ማትቆም? እንደው አይታችሁት ከሆነ እዛ ቪዲዮ ላይ እንደማላገጥ ማረገችባት። ግን ምን አገባኝ በሁለት ጓደኛ መካከል ብዬ ዝም አልኩ። ኦኬ የሶፋ ጊዜ ተጣልተው ነው የታረቁት። አይዶን ነው ብቻ በቀደም ለታ የነሱን የምታቅ ጓደኛቸው እዚህ ገብታ ነበር። ማን ነው ስሟ? ሪሪን ካስታወሳችኋት እኔ በደንብ ብዙ ማውቀው ነገር አለ። ኩዊን አውቃ ነው አንቺ እንደዛ የምትልሽ። እኔ ጓደኛ ነኝ ብቻ ቱቱካን ሰፖርት አድርጓት ምናምን ብላ የጻፈችው ልጅ ታስታውሳላችሁ? አዲስ አበባ የምትኖር ልጅ እንዴ ቱቱን እኮ ብዙ ሰው የጠላት በሊያ ኤግዛክት ልክ ነሽ ፎንቃይ በሊያ ነው እንጂ ቱቱ ራሷ ምን አርጋ ማን ላይ ደርሳ? እኔ ፐርሰናሊ ቱቱ ነክታኝም አታውቅም። ጥቁር ስለሆነች ይሄን ትመስለዋለች ብላለች እኮ ቪዲዮ። ቴንክ ዩ ፊዮ እንደዛ አይነት ቪዲዮ ሰርታባታለች። እንግዲህ ጓደኛችሁን ልትጫወቱ ይችላላችሁ። እኔ ባርባራን ማቃት እዚህ ሶሻል ሚዲያ ላይ ነው። ረጅም አመት ነው እንስቃለን። እኔ አሁን ሳምንት እንኳን የሆነ ቫኬሽን ከሄድኩ ባርባራ ፎቶዬን ሰቅላ ኩዊን ታሰረች ብላ ትቀልዳለች። እንዲህ አይነት ቀልድ እንጂ እንዲህ ዳውን አድርጌ ግን አይሆንም። ያ ከቤታዮ አስታረቂያቸው ሊያ ከቤታዮ ጋር አስታረቂያቸው ይታረቁ። ሊያን ምን ቤታዮንስ ቢሆን ተመጻደቀችባት እኮ እሷ እንጂ ቱ ቢ አነስት ቤታዮ አይደለችም። ያ እሷ አይደለችም። ሊያሾ ልጅ መውለዷ መመጻደቂያ መስሏታል። እግዚአብሔር ይሰጣል፣ እግዚአብሔር ይነሳል። የሰጠን የሚቀማባታል። ትላንትናም የሆነ ቪዲዮ ሰርታ ይቻላል። ቱቱን አስታርቂያት ከቤታዮ ጋር አይ እንደው ዝም ብላ ፈርታ ካልሆነ በስተቀር የተጣሉ አይመስልም። እንደውም ቤታዮ ቱቱን ሰፖርት ታርጋት፣ ያ ስራዋን ታስተዋውቅላት፣ ሂማን ሄሯን ታስተዋውቅላት። እውነቴን ነው የምላችሁ እናንተም አስተዋውቁላት። ትናንት ሰማሽ የባሏን ስልክ ቱቱ ላንቺ ሰታች እንደሆነች ታወራ፣ በዚህ ጉዳይ ዝም አትበይ። መለስኩኝ እኮ ቅድም ቲጂዬ መለስኩኝ። ያ ቤታዮም እንደውን ትበላት ታግዛት። ቤታ ጥፋተኛ ነች፣ ኬኳ ትሙት ብላ ደጋፊዎች ሲያድቧት ነበረ። ደጋፊዎች እኮ መርጠው ነው እንጂ የሚመልሱት መቼም በሉ ብሏቻቸው ይላሉ። አሁን ሄዱና
ሊያሾን ስደቡ ብላችሁ ሰድቧታላችሁ። እኔ ስደቡ ብያችሁ ከተሳደባችሁ ደደቦች ናችሁ ማለት ነው። እኔ በራሴ ኬዝ ነው እንጂ ልጣላ የምችለው በኔ ኬዝ ሌላ ሰው እንዲደረብ አልፈልግም። እኔም እንደዛው በሌላ ሰው ኬዝ ልደረብ አልፈልግም። ገባችሁ? ሰድባታለች። ቱቱ ተሰድባለች እንዴ ቤታን? ኤግዛክትሊ ቤቲ። ኧረ እኔም አልልም እንጂ መብታችሁ እኮ ነው። ሱቅ ገብታችሁ ልብስ የምትገዙት መርጣችሁ ነው እንጂ አንድ ቦታ ብቻ እኮ አይደለም። ስለዚህ እኔ ሚዲያ ላይ መርጣችሁ ነው እንጂ የምታዩት እኔ ከደበርኳችሁ ሌላ ቦታ ትሄዳላችሁ። እዛ ስለሄዳችሁ መጥላት አለብኝ እንዴ? እሷም አትወልጂ ብላታለች። ሁለቱም አንድ ናቸው። አልሰማውም። የሊያሾ ቫይራል ወጥቶ ነበረ። የተናገረቻቸው ንግግሮች በጣም ቀባቢዎች ናቸው። ቱቱ ቅድም የትላንቱን አይታ አለቀሰች። ስታሳዝን አለቀሰች። በቃ እንግዲህ እኔ አላቅም። እኔ ግን እውነት ነው የምላችሁ ይሄን ቀን አያውለኝ ከቱቱ ጋር አውርቻ አላቅም። ስልኳም የለኝም። ኦኬ ካለቀሰች በጣም ነው ማስነ ግን እውነት ለመናገር አውርቻ እንደዚህ በስልክ አውርተን አናቅም። እናቴ ትሙት ግን ቢዝነሷን ልትዘጋባትና እሷን ልታበሳጫት ስለፈለገች ነው። አይ ቲንክ ቱቱ ንግግር የምትችልም አይመስለኝም። የሰደቧት ስራዋን መስራት አልቻለችም። ላይቭ ላይ የሰደቧት ስራዋን መስራት አጣ። እንግዲህ በዚህ ደረጃ መሄዱ እኔ ተገቢ ነው ብያለሁ። የቱቱ እናት ቤት እማዬ እያለች እየሄደች እቺ መንደሬ ያንን ነው የማውቀው ሲያወሩ። አዎ አለቀሰች በጣም ሊያመርዝ አልፋታታለች። በደንብ ቅረቢያት። ኧረ እኔ ሳልቀርባትም ይኸው እንደዚህ እያወራች ውሸቷን ልጅቷን እኮ እግዚአብሔር ሰው እንዲጠላት እኮ ነው እንደዚህ የምታረገው ቢዝነሷ እንዲሞትባት እንጂ እውነቱን ሳታቀርታ ነው እንዴ በማልቀሷ። አም ሶሪ እውነት ታሳዝነኛለች፣ በጣም ታሳዝነኛለች። በቃ ልነግራችሁ ከምችለው በላይ አስወር ታሳዝነኛለች። የሆነ እኔ እንጃ አላውቀውም፣ ብቻ ስርዓት አላት ልጅቷ። የመጣችበት ደግሞ አለች እኔ እናቴን ማገዝ ፈልጋለሁ፣ እናቴን ማሳረፍ ፈልጋለሁ ስትል በቃ በጣም አሳዘነች። መጀመሪያም እኮ ሲሳይ ወልካ እዚህ ስትመጣኛ ጋር ስትገባ እኮ እኔ ክፋት አስባም አይመስለኝም እኮ። ሊያሾ እንደዛ ብትላት ቱቱስ እኔ ጋር ትገባ ነበር ብላችሁ ታስባላችሁ? ኩዊን ቤት እንዳትገቢ በጣም ነው ምጠላት ብትላት ትገባለች? አትገባ። አታውሪ እሷ ከምን ደረገችው አብረሽ ተለጠፊ አለቻት። ስታወራ ቱቱን ይለጥፏታል። ተይ አታውሪ ሲሏት ኮመንት ያደረገችውን አብረው ተለጣፊ አለቻት። ያ ምን ላርግ ታዲያ? እኔ በቃ ከሷ መብለጧ እየበለጠች ነው፣ ጥላት ስለፈለገች ነው። እስቲ ያ ትላለች እኮ እሷ ቤተሰብ አላት መጥፎ ነገር አትናገርም ብላለች። ማናት ያለችው? እንደ ሊያ መርዝ የለም። እኔ በጣም ሀገሬ ሸዋ የታዘብኳት ጃኒን ጃኒ ላይማ ታውት በጃኒማ ትቀናለች፣ መርዝ ነች። ሊያኮ ቱቱ ቪዲዮ አትሆንም እያለሽ ነይ ቁጭ ብለሽ ብሎክ አድርጊ ነበር የምትላት። አሁን ስትወጣ ተናደድ። ኤግዛክትሊ ያ ሊያ ቱቱ ሰደበችሽ ሲሏት አይ ሊያ መርዝ ናት እውነት። ያ ቪዲዮ ላይ እንድትገባ አትፈልጋትም ነበረ ካስታወሳችሁ። እውነት ቴንክ ዩ ፋንዬ ናት። ቪዲዮ ላይ እንኳን እንድትገባ አትፈልግም ነበር። ኦኬ አሁን እኔን እንዳጋጣሚ
ይሄንን እድል አግኝታ ተናገረች እንጂ እውነት ለመናገር በምን ልናገራት ብላ እንጂ እኔ ሊያሾን የተናገርኳት ልጅሽን አትስደቢያት፣ ስፔሻሊ ሸራት በይ። ያ እኔ ሳይ ቢጣሉ እኮ አይ ዶንት ኬር እኮ ቱቱ በእናትና አባት ያደገች ነች። የእውነት በእናትና አባት ባታድግም ብቻ ጨዋ ሰው እንዳሳደጋት ታስታውቃለች። ጨዋ ሰው ቤት ውስጥ ያደገች ልጅ ነች። በእናትም ይሁን በአባትም ይሁን በጎረቤት ብቻ ጨዋ ሰው ጋር የኖረች ነች። ስታለቅስ ለምን አለቀሰች? መስከባትም ግን ቱቱካ ጨዋናት እኮ ቀይ ሰው ነው የምወደው እያለች በሙራታ ትቀልድ ነበር። ባይዘዌ ጊዜ ሲሄድ ነው ጓደኛ መጥፎና ጥሩ የምታውቁት ስትለዩት ነው። እኔ አላቅም ነበረ በእውነት። እኔ ቱ ቢ ኦነስት የሊያሾ ቋሚ ተከታይም አይደለም በሚቆረጡ ቪዲዮዎች ካልሆነ። እናንተም በሆን አባቴ ሙት ቱቱም ከፍ አረጋታለሁ። እኔ ሊያሾንም ብሎክ አርጓት አለም፣ ግን ቱቱም እኩል ሆነው ብትንቃትም ብትጠላትም እኩል ሆኖ ይሁን ብትሄድ ኖሮ አያስቀምጧትም። መርዛል ነበር እንዲስትረጭ የነበረው ስለ ዘር ስትናገር አልነበረም። እኔ እንደውም እንደዛ አትናገርም ብዬ ነበር ማስበው። ከዛ ሲወጣ ግን ዘረኛ እያለች የምትሳደብ መርዘኛ አይደለች እንዴ? የቱቱ ጥፋት ውሎ መስተካከል ነበረበት። ከዛ ውጪ ወርቅ ናት ልጅቷ። በእውነት እኔ በእውነት ነው የምላችሁ ጥፋቷ ማይታየኝም። እውነት እኔ ወይም እንግዲህ ቋሚ ተከታታዩ ስላልሆንኩ ሊሆን ይችላል። ግን እንዲህ ባለጌ መረን ነገር የወረደ ነገር ስትናገር ሰምቼ አላውቅም። ሰውን እንትን ስትል ሰምቼ አላውቅም። ሊያሾ የሰው ትዳርን አበትና ስንት ሰው አፋጅታ ስንት ነገር አድርጋለች። በዛ ደረጃ የወረደች ነች ቱቱ አይደለች። እኔ እናንተንም አልኳችሁ እኮ እግዚአብሔር ምስክሬ ነው። በቃ ይሄ ቀን ነው አልኳችሁ። አያሳድረኝ ከቱቱ ጋር ስልክ አውርቼ አላውቅም። አሁን ግን ቱቱን ፈልጌ አፈላልጌ አዋራታለሁ። እውነት ነው የምላችሁ ልጆቼን እኔ አዋርቻት አላውቅም። እንዴ ሀያት ቀን ታባት እኮ ነው እንዴ ያኔ ትዛላችሁም አድራሻዋ የት ነው ምናምን ሲባል 2 ቀን ታስራ የተፈተሽ ቀን ትዛላችሁም እዚህ ትልቁ በከባ ተፈጥሯል ነበር እንዴ ዛሬ እንዴ ባርባራ እንቅልፋታ እኔን አላስተኛም ብላኝ ሊያሹ በእናትሽ አንድ ነገር እንዳትሆን ወይኔ ያውም እንደ ባርባራ የሰደበችው ሰው የለም። ግን ባርባራ ነበረች እንቅልፋታ እኔንም እንቅልፍ አሳታኝ ያሳደረች። ያውም ምን ያረ ዘራት ተናገርም ስል የማአት ቪዲዮ ትዝ አይላችሁ እንዴ? ነፍሱን ይማሯ ጫሉን የሰደበችበት ቪዲዮ ሲወጣ አብይን የሰደበችበት አበበች ማን ነው አበበች የከንቲባዋ ማን ነው ስሟ? አበበች ጎበናን ስትሰድብ አበበች ጎበና ነው ማን ነው ስሟ? አበቤ ጎበናን ስትሰድብ ማን ነው የከንቲባዋ ስም ማን ነው? ፍሪ ማሪ አዳነች አበቤን ስትሰድብ ማን ነው? አጫሉን ስትሰድብ አብይን ስትሰድብ በአንድ አይደለ እንደ ግልብጥ ብሎ ቪዲዮ ወጣባት እንዴ? እኔ እንደው እንደዚህ ስናገር ነበር እንዴ ውይሉ ብያለሁ። ለኔ ዘረኛ ስትለኝ ራሴን በመውደዴ ነው እቺ ልጅ ዘረኛ የምትለኝ። እንግዲህ እንደዛ ከሆነ እሷ አንድ ወቅት ላይ አንድ ትግራይ ቦይፍሬንድ ነበረ። ይሄ ትግራይ ልጅ እኔ ስሙን መጥራት አልፈልግም፣ አሁንም ሚዲያ ላይ ያለ ሰው ነው። እሷ ቦይፍሬንዷ ነበረ፣ ዩቲዩብ ማኔጅ ያረገላት እና አይ ሰፖርተር እውነት እኔ እንደው ሁሉም ሰፖርት እንዲያረጓት ፈልጋለሁ። እዚህ ሶሻል ሚዲያ ላይ ያሉ ትልልቅ ሚዲያ ያላቸው ሰዎች ሁሉ በተለይ ሂማን ሄር የምትጠቀሙ ሰዎች እንትን በሏት። አርቲስቶች ብቻ ሳይሆን ሌሎቻችሁም ሰፖርት አርጓት። ማለት ሊያሾንም ከፈለጋችሁ እኔ ጥሏት አይደለም፣ እሷንም ከፈለጋችሁ ሰፖርት አርጓት። አይ ዶንት ማይንድ፣ ግን ቱቱን ሰፖርት አርጓት። የስራ ሰው ናት፣ ጨዋ ልጅ ነች። በቃ የገዛ ጓደኛዋ ውድቀቷን ነው የምትፈልገው። እውነት ቁመኗ ብቻ አይደለም ፋፋ፣ ሁሉ ነገሯ ደስ ይላል። ቱቱ አባቴ ሙት ቆንጂዬ ነች። በጣም ነው የምታሳዝነኝ። እሺ እውነት ነው የምላችሁ፣ ለምን እንደሆነ አላውቅም።
ዝም ብሎ ውስጣችሁ የሚገባ ሰው የለም። ይሄ ዝም ብሎ የሚያሳዝናችሁ ሰው በተለይ ያኔ እናቴ ማገዝ ነው የምፈልገው ስትል በቃ ያኔ ውስጤ ገባች። እንዴ እቺ ልጅ እኮ በዚህ ቁመኗ፣ በዚህ መልኳ፣ በዚህ ጭንቅላቷ ጓደኛዋ ሊያሾ እንኳን እግሯን በልቅጣ ታውቃለች። ህዝብን አገርን ሰድባ እንኳን ታውቃለች። እንኳን እቺ ልስራ ብላ ልታውቅ ብላ የተዘጋባት ያ ስለዚህ አግዟት። ሂማን ሄር ግዟት። የምትጠቀሙ ሰዎች ይሄ ምንድነው በርበሬ፣ ሽሮ ምናምን የምትሸጣቸውን እናም ትሸጣለች፣ ግዟት። ያ አበሪያት ደግሞ ሁሉም ሰው ቆንጆ ነሽ ሲላት ደስ ይላል። እንዴ ቆንጆ ናት እኮ ቲጂ። ሁሉም ሰው መዋሸት የለበትም። ሁሉም ሰው ማለት የለበትም። እውነት ነው መናገር ያለበት። ምክንያቱም ጎበዝ ልጅ ነሽ፣ ደግሞ ምንም አይወጣላት። በእውነት ነው የምላችሁ፣ በጣም ቆንጆ ናት። አባቴ ሞት ጨዋ ናት። ጨዋ ወልዶ እንዳሳደጋት ታስታውቃለች። እናቴ ላግዝ የሚል ሰው ሊከበር እንጂ ሊናቅ አያስፈልገው። ውሸታቸውን ነው። የዋህነሽ አብረው ቁጭ ብለው እየሳቁ ነው። እኔ እኮ ችግር የለብኝም አብረው ቢስቁ። ትደግ ትለወጥ እንጂ አይ ዶንት ኬር። እውነት ግን እኔ እርግጠኛ 100% እርግጠኛ ነኝ ሊያሾ ለገንዘብ ብላ ልትዋሽ ትችላለች። ቱቱ ግን ለገንዘብ ብላ ህሊኗን አትሸጥ። ከሷ ጋር ይሄን ያህል ጊዜ ስትቆይ ለገንዘብ ቢሆን ኖሮ ህሊኗን ብትሸጥ ኖሮ እንደ ሊያሾ የሰው ታሪክ እያመጣች እኮ መፈመስ ትችል ነበር። እግሯን በልቅጣ እንደ ሊያሾ መፈመስ ትችል ነበር። አይደለም ይችላል። እንደዛ አይነት ልጅ አይደለችም አይመስለኝም። እውነት አብረውም ከሳቁ ደግሞ እና ካልተጣሉም ለጥቅም ብለው ከሆነም ያርጉ። ቢዝነስ እንደዚህ መስራት ከቻሉ አንድ ቀን እኮ እውነት ይወጣል። ሰዎች ሳያውቁ ይወዷቸዋል፣ ሲያውቁ ይጠሏቸዋል። አይመስለኝም። ቱቱ እንደዛ አይነት ሴት አትመስለኝም። እውነቱን ልንገራችሁ እኔ በቃ ድርቅ ያልኩኝ ለእውነት ነው ድርቅ ብዬ የምከራከረው። በፍጹም ሰው ስለወደደኝ ብቻ ብዬ ሰው እንዲደሰት ብዬ ውሸት ነገር አልሄድበትም። በቃ አላረገውም። እንደሱ አልፈጠረብኝም፣ አልችለውም። በቃ ህሊና አይፈቅድልኝም። ስለ እውነት ለመናገር በእውነት ነው የምላችሁ። እኔ ቱቱን እናቴ ትሙት በቃ የምወዳት እናቴን ነው የምላችሁ። አዋርቻት አላውቅም በስልክ። ቱቱ ኩን ደውላ አዋራችኝ ብላ ካለች ኑና ሁላችሁም አንፎሎ አርጉኝ። እሷን ሰፖርት ለማድረግ ደግሞ እኔን አንፎሎ አርጉኝ። እኔ ችግር የለብኝ። ሊያሾ ለገንዘብ ብላ ባሏ እንዳሊ ብታስጠለጥፍለት ደስ ይላታል። ባልየው ዳሊ ለጥፎ አብሯት ቁጭ ብሎ ቢያወራ ሺ ዶንኬር ገንዘቧን ታገኝ እንጂ ያ ግን እኔ ስለ እናቷ ማውራት አልፈልግም። ባይዘው ከይቅርታ ጋር ስለ እናቷ ስለ ቱቱ እናት አትጻፉልኝ አልፈልግም። ለምን እናቷን አክባሪ ናት። እኔ ስለ እናትም ማውራት አልፈልግም። ትልቅ ሰው ያ ስለዚህ ቱቱን ለመጣል የምትሄጅበት መንገድ ሊያሾ አይሳካልሽ። እግዚአብሔር ህይወትሽን ወደ ኋላ ይመልስብሻል። የእውነት ሰው ለጓደኛው ሎያል ነው የሚሆነው። እኔ የልጅነት ጓደኞቼን አይደለም ትናንት ሚዲያ ላይ የማውቃቸውን ሰዎች በጣም ነው ማከብራቸው። በእውነት ነው የምላችሁ። እኔ ሲጀመር ጓደኛ በጥቅም ያዛሉት ኔቨር ኤቨር። ትልቁ የኔ ባህሪ ጓደኛን ለጥቅም ያዝ አልፈልግም። እኔ ጓደኞቼን ጉረኛ ልትሉኝ ትችላላችሁ። ልደታቸውን ሰርፕራይዝ ማድረጋቸው የጆሮ ወርቅ ገዝቼ ወይ የጣት ወርቅ ገዝቼ። ሲጀመር እኔ ጓደኞቼ ኢትዮጵያ ውስጥ እንዲኖሩ ሳይሆን አግብተው እንዲወጡ ነው ያረኩት እንጂ እኩል እንድንሆን ነው እንጂ ጓደኞቼ እዛ እኔ ረጂ እነሱ ተረጂ ኔቨር ኤቨር። እኔ ብዙ ስለ ጓደኞቼ ከማውራ እነሱ መጥተው ያወሩላችሁ አሉ። እዚህ ውስጥ የልጅነት ጓደኞቼ እዚህም ያመጣኋቸው አሉ። የልጅነት ጓደኞቼ እስቲል አሁንም አብረን ሲያገቡ ሚዜ ሳገባ ሚዜው ተኳኳንን። ምንድነው ስሙ ይሄ ምንድነው ክርስትና የተሰጣጡ ምናምን ናቸው። ስለ እውነት እኔ ብቻ ባለመገኘቴ ከአንድ ቤስት ፍሬንዴ ጋር እኔ ስላልሄድኩ ሰርጓን ያኔ አክስት ልጅ ነው እሷ ጋር እንትን የሆነችው ሚዜ ሆነችው። ያ ደግሞ የሚገርማችሁ እውነት ለመናገር የሊያሾ ያኔ እንኳን አካውንቷን እናዘጋ ሲባል እውነት ነው የምላችሁ እኔ አቅ ነበር እንዴት እንደሚዘጋ። እናቴ ትሙት
እኔ አቅ ነበር ምን አድርጎ እንደሚዘጋ ግን እኔ አልተናገርኩም። እንደውም እኔ ቤት ውስጥ ያልኳችሁ ሰው ስላለ ሳይሆን የምታዘጉባት አምናችሁበት መሆን አለበት። ሰው ልጅ አካውንቱ ሳይሆን መዘጋት ያለበት አፉ ነው። ኦኬ አካውንት ቢዘጋ የጀነት በር አይደል ሰማይ የምትገቡበት አይደል። አካውንት ቢዘጋ እኮ አካውንት ይከፋል። እንኳን እሱ ሀቢባ ላይ ተነው የለ እንዴ ስንትና ስንት አካውንት ተዘጉባት። ሀቢባ ግን አልጠፋች። ኦኬ ስለዚህ ወይዘሮ ሊያሾም አፏ እንጂ አካውንቷ ልጇን የምታስተዳድርበት ነው። ግን የምትሄደው በውሸት መንገድ ነው። ገና ለገና አካውንቴ እንዲያድግልኝ ገንዘብ ለመስራት ብዬ የውሸት ነገር መስራት አልፈልግም። ገንዘብ አይደለም ጥማቴ እንደሊያሹ ወይም ጓደኛን አውርጄ ጓደኛዬን አስንቄ በሌላ ሰው ገንዘብ መሰርቼ ታዋቂ መሆን አልፈልግም። ያ ስለዚህ ቱቱን ለመጣል የምትሄጅበት ርቀት አይሳካልሽ። እውነት ምንም ቢሆን አንቺ እንድታወሪ ልጅሽን አቅፋ ቁጭ የምትል የነበረው እሷ ነች። ሌላው ይቀር ቱቱ ውሰጃት፣ አንሻት፣ ደብቀት፣ መልሻት የምትይው አንቺ ነበርሽ እንጂ እኔ አይደለሁም። አትወድቅም ቱቱ አትወድቅም። የሚገፋ ሰው ሁል ጊዜ ከፍ ይላል። በእውነት ከፍ ትላለች ገና። እመኑም አትመኑም ቱቱ በጣም ከፍ ትላለች። አባቴ ሙት በጣም እኔ ከፍ የሚሉ ሰዎች ይታዩኛል። ቱቱ መውደዷን ስታይ እንደምንም ታርቃት መልሳ የሷ ገረድ አድርጋ እንዳታሰራት ታደርጋታለች። እኔ ቲጂዬ እኔ ቆንጆ እኔ ቱቱ ከዚህ በኋላ ጭንቅላት የላትም ብዬ ነው ማምነው። እንደዛ ካረገች ግን መታረቅ ምናምን አይ ዶንት ኬር እንደፈለጉ ታጣልቶ መታረቅ አይሆን እንደ ጥንቱ ይባላል። ማናችንም ብንሆን ምን ወደ ጓደኛ ካስከፋን መመለስ በጣም ከባድ ነው። እንደ በፊት ሆኖ መመለስ በጣም ነው የሚከብድ። በተለይ እህት ብትዘጋችሁ ኦኬ ስጋችሁ ናት። ጓደኛ ግን ሲሆን ከእህት በላይ ነው የምትሰበሩበት። እኔ ባይዘወይ አንድ ጊዜ አንድ ጓደኛዬ ነገሩ በጣም በቃ እንደዚህ ብዬ ልላችሁ አልችልም፣ ብቻ በሆነ ነገር አስከፋች። እውነት ነው ምላችሁ ኦልሞስት አንድ ወር ታመምኩኝ። ሆዴን አመመኝ። በቃ ሆዴን አመመኝ። ፒሪድ በፒሪድ ቁርጠት በቁርጠት በቃ የሆነ የማላቀው አይነት ስሜት ኦኬ የማላቀው አይነት ስሜት ነበረ። አሞኝ ኦልሞስት አንድ ወር በሉት በእውነት። ከዛ ለምንድን ነው ብለው ያክስቴ ልጅ ምን አለች? በጣም ስለምትወጃት ብቻ ሳይሆን አለች ከልብሽ ስለምታምኛት ስለነበረ ነው አለች። እውነት ነው ደግሞ ከልቤ። በጣም የሚገርማችሁ ነገር ታዳምጠኛለች አሁን ኦኬ። እኔና እሷ ተኮራርፈን እቤቴ ውስጥ በጣም የምትወደው ምንጣፍ ነበረ። በጣም ነው የምትወደው። በጣም አስከፍታኝ በጣም በቃ ልነግራችሁ እንግዲህ እስከ መታመም ድረስ የደረስኩባት ነች። እና ውስጤ ስለቆረጠ የምትወደውን ነገር እንዳታጣ ብዬ ምንጣፉን ጠቅልዬ ሰጠኋት ጊፍት። ምንጣፉን ሰጥቻት ከዛ በኋላ አይገርማችሁ ያው ምንጣፉን ደግሜም አላገኘሁት። ምንጣፉን ከሰጠኋት በኋላ ዘጋኋት። በቃ ዘጋኋት። በቃ ውስጤም ረሳት። ከስንት ጊዜ በኋላ ይቅርታ ጠይቃኝ፣ እውነት ይቅርታ ጠይቃኝ። ለኔ በጣም ከባድ ነበረ ጋይስ። በጣም ከባድ ጊዜ ያሳለፍኩበት ጊዜ ነው በእውነት። እኔ እንጃ እኔ ሀዘን ላይ እንኳን የተቀመጠ ሰው በዛ ልክ የሚሰበር አይመስለኝም። ከዛ በቃ ይቅርታዋን አክሴፕት ካደረኩ በኋላ እንዳምንሽ ሀገር እኔ የምኖርበት ሀገር ነኝ ብላ ትኬት ላከችልኝ። በቃ እኔ ይቅርታ እንዳረኩላት እንደታቅ ብዬ ሀገሯ ሄድኩኝ። እሷ ወዳለችበት ሀገር ሄጄ 15 ቀን አይ ስሟን አልናገርም። እዛ 15 ቀን እሷ ጋር ተቀምጬ ቡጥዬ ወልካ እሷ ጋር ሄጄ 15 ቀን ተቀምጥኩኝ። በቃ ነገሮችን ለካ አንዳንድ ጊዜ ያው ስለምትወዱትን ሰው ቶሎ ስለምታዝኑበት ነው እንጂ ስናወራ የኔም ስተት ነበረበት። ያው ሚስ አንደርስታንድ ነው
ግን ከባድ ለኔ በጣም ከባድ ነበር። ለሷም ከባድ ነበር፣ ለኔ በጣም ለኔ በተለይ በጣም ከባድ ነበርና ኤኒዌይ ፈታ ነው። ኦኬ ፈታ ነው። መሀል ላይ የነበረችውም ልጅ ይቅርታ ጠየቀችን። ለምን እንደዛ እንዳረገችም ነገረችን። እሷንም በሆነ መንገድ ተቀበልኳት ምክንያቷን ስትነግረኝ። የሷም ደግሞ ሪዝን ከማጣት የመጣ ነው እና እሷ ስታወራ እርር ብዬ ነበረ። አንቺንም ስትናገርሽ አሁን እዚህ ያለባችንን አውርተሽ ትልልአልሽ። አረ ቲጂዬ እኔ በደንብ ነው የምነግራችሁ። እኔም እንደዛው አጋጥሞኛል፣ ግን ታርቀናል። እንደ በፊቱ መሆን አልቻልኩም። የሚገርማችሁ ትርታዬ እኔ እንደ በፊቱ ሆነናል ሆነናል። ግን አሁን በፊት እኔ እሷን ወደዚህ ሀገር ለማምጣት ምናምን በቃ በጣም ብዙ ነገር አድርጌያለሁ እና አሁን ላይ ግን ለምሳሌ እንደ በፊቱ ድንግጥ አልልም። ገባችሁ? እንደ በፊቱ ድንግጥ የምል ሰው አይደለሁም። ድንግጥ እላለሁ ግን እንደ በፊቱ አይደለሁም። በፊት እኮ ከመቀየማችን በፊት ጥርሴን አመመኝ ካለች እኔም ያመኛል። የሆነ ነገር ካለች በቃ ይጨንቀኛል። የዚህን ያህል ነበር የምወዳት። ከዛ ይቅርታ ብላኝ እኔም ይቅርታ ብያት የኔም ጥፋት አለበት የሷ ብቻ አይደለም። ለሷ ቢበዛም መሀላችንም የነበረችው ልጅው ብቻ ብዙ ነገር ነበር። ከዛ ግን አሁን የሚገርማችሁ እንደዛ አይደለም፣ እንደ በፊት አይደለም። በፊት ቀን በቀን ነበር የምናወራው። አሁን ግን ሳምንትም ባትደውልልኝ ብዙም አያሳስበኝም። ወርም ብትጠፋ ብዙም እንትን አይደለም፣ ብዙም እንትን አይደለም በቃ። እና ጓደኛ ከእናት አባት ልጅ በላይ ነው። ከጓደኞቹ ጋር የምታጠፉት ጥፋትና ከእህቶቻችሁ ጋር የምታጠፉት ጥፋት አንድ አይደለም። ከጓደኛ ጋር ሲሆን በጣም ፈን ነው፣ ከእህት ጋር ስትሆን ግን ትቆጠባለህ። እና ቱቱም ለሊያሾ እንደዛ ነበረች። ሊያሾ አላወቀችበትም እንጂ መርዟን ረሽታ ከሷ በታች አድርጋ ከጫማዋ በታች ሆና እንደ ልቧ ልታረጋት ስለፈለገች ብቻ ነው። ብርሌ ከነቃ አይሆንም እቃ። ብርሌ ከነቃ ብርሌ እኮ ጠርሙስ ነው ሰሚራው። ብርሌ አይሆንም እቃ። ቱቱ ጨዋ ስርዓት ያላት ጎበዝ ልጅ ናት። ቱቱ መንጫቃ ስለሆነና ፈንገር እየተጨረጨ ያለችው እቺ ያ ቱቱ ካን ሰፖርት ማድረግ ብቻ ነው። ቡጥዬ የት ሄደች? በቃ ሰፖርት ማድረግ ብቻ ነው። ሊያንም ክፋት ተናገሯት፣ ስራው ያውጣት። ለማደግ ሳንቲም ለመስራት ብላ ነው ህሊናዋን የሻጠችው። እርግጠኛ ነኝ ብቻዋን ቁጭ ብላ ስታስበው ምን እያረኩ ነው ማለቷ አይቀርም። ለልጄ ጥሩ፣ ለኔ ጥሩ አሳልፋ ማሰጥ፣ ጨዋ ስርዓት ያላት እናቷን ማቅ፣ ቤተሰብ ለቤተሰብ ምን ተዋወቅ፣ አገሬ ላይ ያለች ብዙ ነገሬን የምታቅ ለምን የኩዊን እኮ የትም አናቃት ሚዲያ ላይ ያለች እንዴት ሞዳትን ጓደኛዬ ለኩዊን አሳልፌ እሰጣታለሁ ብላ እንደው እሷ ከቱቱ ጎን ነበር መሆን የነበረባት። እኔ ትርፍ ነኝ። ያ አይ እንደ በፊት መሆንም አትችሉም። ከባድ ነው። ቴንክ ዩ የንሱዬ። እንደ በፊትም አትሆኑም እኮ ለዛ እኮ ነው። ቴንክ ዩ ናትዬ። ለዛ እኮ ነው ተጣልቶ መታረቅ አይሆን እንደ ጥንቱ የሚባለው። ለዛ እኮ ነው። ገባችሁ? የምትወዱትን ሰው አትከፉበት። ከተከፋችሁበት ግን እንደ በፊት ለመሆን በጣም ከባድ ነው። ያ የሩዬ መች እንደ በፊት ለመሆን በጣም ከባድ ነው። ኦኬ። እና አሁን እሷም እኔን ለመናገር ቱቱ መጠቀም የለባትም። እንደውም እሷ ብልጥ ብትሆን ሊያሾ ደደብ ናት እንጂ እኔን ነበረ እንዴ እኔና አንቺ መሀል እሷ ልትገባ ፈለገች እንዴ? አንቺ እኮ ጓደኛዬ ነሽ ምንም ቢሆን ብላ እሷን ተበቃ አድርጋ እኔን ነበር እንደውም ማኮምሸሽ የነበረባት። አብረው እንደውም እኔን እየሰደቡ አካውንቷን ቢያሳድጉ ይሻላቸው ነበር እውነት ቢኖራት ኖሮ እንጂ ጓደኛዬ አንቺን መታ ቴንኪዩ እኮ ስላለችኝ እኮ ነው የጠላቻት። ደግሞ እውነት እኔ ቱቱን ሰፖርት አድርጓት ብዬ ባልኩት ቪዲዮ
ቱቱ ለካ እኔ ግን አላየሁትም። ቱ ቢ ኦነስት አላየሁትም። ሂስቶሪዋ ላይ ቴንክ ዩ ብላኛለች አሉ። ባዮ እንደውም ሼር አደረገው አልነበር እንዴ? እኔ አላየሁትም። ቴንክ ዩ ኩዊን ስላረግሽልኝ ብላ ጽፋሉ። እሱን አይታ ነው ለካ የጀመረቻት እንጂ መቼ እዚህ ደግሞ መጣ ሰፖርት ያደረጋት ሁሉም ሰው ነው። እኔ ብቻ አይደለሁም እኮ ሁሉም ነው። ቴንክ ዩ የሪ ሁሉም ነው። ግን ለምን ታወቀች? በቃ ለምን ታወቀች? ለምን ቆመች? ለምን ከኔ በላይ ልትታወቅ ቻለች? ሰው ለምን ወደዳት? ኦፍ ኮርስ ጨዋ ነች። ጨዋ ወልዳ ያሳደጋት ስርዓት ያላት ናት። እንዳንቺ ጋጥ ወጥ አይደለችም። ሊያሾ አንቺ መንደሬ ነሽ።